መግባባት ተፈጠረ፣ ተጨቃጨቀ ሁሉም። እኔ ቅድም ነጁም ስትለኝ ነጁ ያለችኝ ነገር የለም ብያለሁ። ገባሽ? ለምን አላስታረቀችም የሚለው ጥያቄ ነው እንጂ አውጥቻለሁ። ሀቅ ማውጣ ልጅ ነኝ ሀቢባ። ያልተደረገ ተደረጋለን። ሱሱኔ የበደለችኝ የሚልም አሉባልታ ነው የመጣው። መታረቅ ጠየቀች፣ አለቀ። ስታረቅ ግን ፈርቼ ወይ ተጨንቄ አይደለም፣ ሱሱን ስለምወዳት የክፉ ቀኔ ስለሆነች። ግን የድሮዋ ራሄል አይደለሁም። የድሮዋ ማታወራዋ ራሄል አይደለሁም። የድሮዋ እንባ የሚቀድመኝ ራሄል አይደለሁም። እኔ ሀቢባ ቲክቶክ የቤሩት ሴት እያልሽ የምትሰሪው ለእኛ ነው እንኳን ስባል እሺ ጓደኞቼ ከፋችሁ ይቅርታ ነው ያልኩት። እኔ የምታወቀው በቤሩት ሴት ነው ሀቢባ። በቃ ብዬ ብዙ ነገር በሼም እኮ ነው ይሉኝታ ማስረዳት አልችልም። እንባ ነው የሚቀረኝ። ገባሽ? ለዛ ነው እኔ ሱሱን ይቅርታ ብያታለሁ። አያልታረቅም በአካል ፈልጋታለሁ። ትታረቃች ኔትወርክ ነው እንትን ዋርኒንግ ሰጥቶ ነው የነቀላት። በራሱ አካውንት አላስገባም ካለ በባለቤቱ አካውንት ትግባ፣ ችግር የለም። ይኸው አንቺ ለሱሱ ያለሽን ፍቅር ተናግረሻል። እሷም አንቺ ምን ያህል እንደምትወድሽ ነግራሽ አሁን ታርቃችሁ ሰይጣን ነጃት የሚል አካውንት አለና እንትን ትፈልጋለች መግባት። በእናትሽ ካለች እሷ የምትለው ነገር ጉዳዩ ይመለከታታል። አዎ በምን ጉዳይ ግን የቲክቶክ አካውንቷን አላውቅም። አበባ ነጁ ታሪኩ ላይ ምንድነው ፓርቷ? እሷ እኔ ጉዳዩ የማይመለከተው ሰው ቤቴ እንዲገባ አልፈልግም። በመጀመሪያ ደረጃ ስለ እርግዝናሽ እንኳን ደስ አለሽ፣ ፈጣሪ በሰላም ይገላግልሽ። በጣም ደስ ይላል። በጣም ነው ደስ ያለን ያለው። እኔ ኮንግራጁሌሽን። እርጉዝ ሆነሽ ነው እንዲህ የምትቃጣይ? ውጥራ እንዲህ ሀቡ በቃ አያስችልሽም እኮ ቀን ቪዲዮ ሳይ እንዴት ወጥቼ ያወራሁትን ሁሉ አላውቅም። ደወሉልኝ ብትነጉቺ በቃ ያልደወለልኝ ሰው የለም እያለቀ ከዛ አፈርኩ። ለምን ወጥሽ አለቀሽ ራይል አልኩኝ። ወደ ራሴ ስመለስ ቢወርድ ሰውን ይሄ ልጅ አቢባ ምሻራ ሐራም ወላሂ። ባለቤትሽስ ምን ይላል? እርጉዝ ሆነሽ እንደዚህ ንድድ እሱ ብታይ ኢንተርኔት ታጠፋብኝ። ሱሱን ደግሞ ሲወዳት ገነትን ይወዳል፣ ሰው ይወዳል። አቢባ ግን ጦስ የማመጣበት እኔ ነኝ ብታይ አቢባ። ጦስ በኔ ፉስ በኔ በቃ መረረው። በቀደም ምን አለኝ? የት ልውሰድሽ አለኝ ሲመረው። ምን ይለናል ግን አበሻ ምን አይነት ጉደኛ። ከዛ እንደዚህ አለኝ ከአበሻ ጋር ካየሁሽ ወይኔ ወይ አንቺ አለኝ። መረረው በቃ በእኔ ጦስ እንጂ ኬር አይመጣለትም፣ ሸር ነው የሚመጣው ሀቢባ። ስለዚህ እኔ የሀገሩ ዜጋ ነው ያገባሁት ምናምን ለሚባለው የኔም ሶሪ አለች ማይትሙ ታዝቦናል። ኢትዮጵያ ነው እነዚህ ጉደኞች በሀገራቸው ተባልተው በሰው ሀገር ተባልተው በየሄዱበት ተባልተው ነው የሚለኝ። ወላሂ ዋርኒንግ ሰጥቷት ነው ሱሱ። ነጁ አበባ ላኪ። ስለዚህ ይሄ ነው ያለው ነገር ሀቡ። ሁሉም እኔ ነገር ይገንብኛል ሀቢባ። በቃ ደሚ መራራ ነው። በዚህ ጋር ይታለፈሽ ከተባለ የሆነ ነገር ከተደረገ ካለፍኩ እሷ ናት ሀቢባ። ደሚ መራራ ነው ሀቢባ። እኔ ጀግና ነበርኩኝ ሀቢባ። ቤሩት መጥቼ ነው ፈሪ የሆንኩት። እመቤቴ እኔ ኢትዮጵያ ፖሊስ ነበርኩ ሀቢባ። አየር ጤና ዘነበ ወርቅ እግዚአብሔርን ፈሪ ሆንኩኝ። እዚህ መጥቼ እሷ ናት ማሪ። እሷ ትንሽ ማውራት ፈልጋለሁ እኮ ጉዳዩን አስረጅኛ። እኔ ዝም ብሎ ማንም ሰው ገብቶ አስተያየት እንዲሰጥ አልፈልግማ። በቤቴ እኔ ቤት ሁለት ሰዎች ጣልተው ከመጡ ሁለቱ ብቻ፣ ከዛ ምስክር ካለ አሁን ጉዳዩ ተዘጋ። እንደ አዲስ ልንጀምር ነው። የሆነ ሰው ገብቶ አስተያየት ሰጥቶ እንዴ ሱሱ ናይ ዋርኒንግ ሰጥቶታል። ሱሱ መግባታችንን በባሉ አካውንት ገብታ ቪዲዮ አብርታ ይቅርታሽን ተቀብያለሁ እህቴ ሰላም ነን ብላት እንዘጋለን ጉዳዩ። ከመቼ ጀምሮ እኔ ቤት እንደዚህ ብሎ ነገር እኮ የለም ጋይስ። በቃ እንዘጋና አጀንዳ ተዘጋ፣ ፋይል ተዘጋ፣ ተታርቀዋል፣ ሰላም ነው። ሌላው እንደ አዲስ የሚቀሰቀስ እንደ አዲስ አስተያየት የሚሰጥ ሰው ኔቨር የለም እኮ እዚህ ቤት። እንደዚህ የቤቱን ህግ የማታውቁ ከሆነ እዚህ ቤት እንደዚህ ብሎ ነገር የለም። ሀቡዬ እነሱ በፊት ለፊት ላይ መጡ ይችላሉ። እኛውን ዜድም የተናገረች ሁላችን የምናወራው በሰው ነው። እኔ ማንም እንቅፋት እንኳን ቢመታኝ ብዬ ተናግሬያለሁ ሀቢባ። ድንገት ራሴን ሆስፒታል ባገኘው ራሴን የሆነ ቦታ ባገኘው ተናግሬያለሁ። የኢትዮጵያ ህዝብ እንግዲህ ፍረዱ፣ አንቺን ፍረጅ ሀቢባ አለ። ሱሱ አንድ ቀን ብናጣሽ ቀጥታ ቤሩት ያለው ቆንጽላ ጽሕፈት ቤት ደውለን እንጠይቃለን። ምን ሆንሽ እንደሆነ ቤትሽ ድረስ ሄደው እንዲያዩልን ማለት ነው። እንደዚህ ዝም አንልም። ሱሱ ይኸውልሽ ዋርኒንግ ሰጥቶ ነቀላት። አካውንቷ ላይፍ ደግማ እንዳትገባ አገዳት። ለዛ በባለቤትሽ አካውንት ናይ ብያት ነው። ጓደኛው አለች ማሂ የምትባል አብራት። ኦኬ እሺ። ሱሱ በዮኒ አካውንት መግባት ካፈለግሽ ዮኒ ይተኛል። አቦ ዮኒ ስራ ስላለው ጧት ይተኛል። ቢተኛ ስልኩን አንስታ የባሏ ስልክ አይደል አንስታላ። ግን አይ ያቺኛው ስለምትነካካ አየር ላይ ስለሆነ አሁንም እዚህ ስላለች እየሰማች ስለሆነ በሷ መግባት ይቀላታል። ማሂ የሚል አካውንት ነው
እሱ በማሂ ግቢ ነይ ግቢ እና እንጨርስና እንዝጋ ቶሎ። ሀቡ ከነጁ ጋር አስታርቂያቸው። ከነጁ ጋር ተጣልታቸዋል? አልተጣላንም። እና ግን ቅድም ነጁ ማስታረቅ ነበረባት ስላልሽ ቀር ስላላት ነጁ አሁን ከሆስፒታል ወጥተሽ ከሆነ ነይ ግቢና ከራሄል ጋር አፍ ተባባሉ። ኧረ ማሪ ነጁ እኮ እኔ አሁን እንዴ ነጁ እኮ ያው ስለከፋኝ ያልኩትም እኮ ነጁ የቅርብ ጓደኛ ናት፣ ለምን አታስታርቀንም ነው እንጂ በክፋት እኮ አይደለም ሀቡ እንጂ ነጁ ጋር እኮ ነው ተሰርቼ የመጣው ፀጉሬን ራሱን ዛሬ ግን የተሰማኝን የተናገርኩት የተሰማትን ተናግራለች። አዎ እኮ እንዳትቀያየሙ ነው። ራሄልን አደራ ሰጪው ለቤሩት ህዝብ። ኦፍኮርስ ለቤሩት ላሉ ኢትዮጵያውያን ራሄልን አደራ ሰጥተናል። አንድ ነገር ብትሆን እኛ ዝም አንልም። ራሄል የሆነ ነገር ብትሆን ቀጥታ ኤምባሲ ነው ኮንታክት የምናደርገው። ግን ደግሞ ምንም አትሆንም። አደራ ብለናቸዋል። ህዝቡ አደራ ብሏቸዋል። የሁሉ ህዝብ እየቆመተ ነው። ራሄል ማንም ጫፏን እንዳይነካት አደራ። እርጉዝ ናት። ምንም አይነት ነገር እንዳያገኛት አላየችው ሞት እየሰሙሽ ነው። ዋትሳፕን አትሰማውም? በማሂ ወይ በዮናስ ግቢ እያልኳት በማሂ ግቢ የተባልሽ እኮ በማሂ ቮይስ ማሂ አንዴ ግቢና ህዝብ እየጠበቀ ነው። በማሂ ይዋኩ ነሽ ራሄል ማጌትሙት ጎበዝ። እንደዚህ ነው እሺ። እማጌትሙት እንዲህ ነው ሴጣንን ማሳበር። ምን አባቱ እንዳትጣሉ ደስ ይበለው ብላችሁ እኔ ምቀኛ ስታደለው ማቡጊ ሱሱ ለማጌትሙት አይደለም ማን ደስ ይበለው ብላችሁ ነው የምትጣሉት። እንዳትጣሉ፣ ተጣልታችሁ ጠላቶቻችሁን እንዳታስደስቱ፣ እንዳትጣሉ። ምንም ነገር ቢባል እንዳትጣሉ። ምንም ቢወር ይሁን እሳይ እንኳን ትበለኝ በይ። ምንም ነገር አለችሽ ብትባይ ሱሱም እንደዛው ምንም ነገር አለችሽ ራሄል ብትባል ይሁን እሳይ እንኳን ትበለኝ ፈቅጄላት ነው በሉ። ሰው ሊያጣላችሁ ወሬ ሲያመጣ እናንተ ጋር አሳፍሩት። እንኳን እሳይ እያላችሁ ነጁ ነይ ሀቡ ቤት እንታረጅንም ነው ቢያት ኮበስ ይኸው የምትለኝን ስሜ ነይ እንታረቅ ሀቢባ ቤት ያምሽ ነይ ህዝብ አቢብ ንገሪያት ነይ ቤት ነጁ ነይ እየጠበቅንሽ ነው። ነይ ነይ አንዴ ማሬ። ሀቡ ጌታን እኔ በጣም ወዳቸው ጓደኞቼ ናቸው። አሁን በቀደም ራሱ አቢባ ያው ቲክቶክ ላይ መጥተው ይሄ የጻፉልኝን በፌክ አካውንት ይሄንን ምን አሉ ነጁ እና ሱሱን አጣላሻቸው አሉኝ። እሺ ሴጣን እኮ ነው። ሴጣን እኮ ይለዋል ሰው ሲጣላ። እኔ ሀቡ ጌታን በጣም ንጹህ ሴት ነኝ። አቢባ በጣም ተናቀድማውን ተሳድቤ ወይኔ ለምን ተሳደብኳል። ከዛ ጓደኞች የመጡ ቤት እኔ ቤት ማለት ነው በጣም የሚወዱ መጥተው ነበር እዚህ ያሉ ተይ ምናምን ጉዴን አላቅም። አንቺ ቤት ወይዘሪት ገብታ እንደምትለፈልፍ አላቅም። ቤት አጸዳለሁ ደውለው አረብ ሰው ደውለው ራሄል ሀቢባ ቤት እኮ ሱሱ አሉኝ። አረብ ሰው ነው ወንድ ሰው ደውሎ ጌታ እኔ ክፉ አይደለሁም። ሀቢባ በጣም ወዳለሁ ጓደኞቼን ግን ይፈታተነኛል። ሀቡ እቃ ሲሰረቅ እቃ ከተሰረቀ ካለው ራሄል ናት ይባላል። እግዚአብሔር ያሰሽ ወሬ ከተወራ ካለው ራሄል ናት። የሆነ ነገር ከተባለ በቃ ደሜ መራራስ። አሁን ላይ ሀቢባ ወሰንኩ። ደከመኝ ሀቡ በቃ በጣም ሰለቸኝ፣ ደከመኝ፣ መረረኝ። በቃ ሀቢባ በጣም ትላንትና ሀቢባ እመቤቴ ራሴን ላጠፋ ነበር መሩኝ። በቃ ለውትን ከዛ ልጄስ እቺ በቃ ኧረ ሀቢባ በእናትሽ ታይ እንዴ ኢትዮጵያ ልጅ አለሽ። ልጅሽን አስቢ። ለምን ብለሽ ነው ለስደት ለጓደኛ ብለሽ ማሪ? ኔቨር ኤቨር ኔቨር ለሰው ብለሽ ለሰው ወሬ ብለሽ ሰው ወደደኝ ሰው ጠላኝ ብለሽ በህይወትሽ ሊገርምሽ ሊደንቅሽ አይገባም። አንቺ ልትኖሪላት የሚገባ ልጅ አለችሽ ኢትዮጵያ። እንዲሁም ፈጣሪ አሁንም ሌላ ልጅ ሰጥቶሻል ባደራ። ስለዚህ አንቺ ብቁ እናት ነሽ ብሎ ፈጣሪ አምኖብሽ ልጅ ሰጥቶሽ አንቺ ሰው ጠላኝ ሰው አማኝ ሰው አሯብኝ ብለሽ እንደ በርሽን ዘግተሽ እኮ ብቻሽን መኖር ይቻላል። ዓለም ቢጠላሽ በርሽን ዘግተሽ ብቻሽን መኖር ትችላለሽ። ገንዘብሽን ይጭነቀው። የቤት ኪራይ የምትከፊበት ገንዘብ ካለሽ፣ ምግብሽን የምትበይበት ገንዘብ ካለሽ፣ ብትታከሚ ታክመሽ ብትታመሚ ታክመሽ ምድኝበት ገንዘብ ካለሽ፣ ሰው ምን ተቀረ? ዓለም ቢገለበጥ ምን አገባሽ አንቺ? እንዴ ምሻል እንዴ? ኔቨር ኤቨር ሰው ስለ እኔ ክፉ አወራ ሰው ጠላኝ ሰው ወደደኝ ብለሽ ህይወትሽ ላይ ምንም ነገር ያንቺ ህይወት በሰዎች መውደድ ላይ የተመሰረተ መሆን የለበትም። ሰው ቢወድሽም ቢጠላሽም ራስሽን ወደሽ ህይወትሽን መኖር አለብሽ። አንደኛ ለራስሽ ልትኖሪ ይገባል። ቀጥሎ ለልጆችሽ ልትኖሪ ይገባል።
ሰው ይወዳል ይጠላል፣ ሰው ይቀያየራል። ፈጣሪ አለ ሁሌም አንድ ጊዜ የፈጠረን አምላክ ሁሌም የሚወደን ቢያመን ከነበሽታችን ከነጉለታችን ከነ ሁሉ ነገራችን የሚወደን አምላክ ስላለ መቼም ያንቺን የህይወት መሰረት በሰዎች መውደድና መጥላት ላይ የተመሰረተ እንዳይሆን ኔቨር። ሱሱ እኮ ናት እያስጠበቀችን ያለችው። ነጁ ሴት አለች እየተደዋወሉ እያወሩ ነው አይደል? እኛን አስቀምጠው ምን አይነት ታረቁ። ነጁ ቆየች። ነጁ የታለች? ደውዪላት ጥሪያት ነጁን። ፒስ። ኧረ ችግር የለውም ፈትቻለሁ። እርጉዝ መሆኗን ታውቂ ነበር? ኧረ ራይል በጣም ተዋሻለች። በእናትሽ አምነሻት ነው? እርጉዝ አይደለችም። ኧረ ሀቢባ በእናትሽ ዝም በያት። ኦኬ የዛሬ 4 ወር እርጉዝ ሆና የዛሬ 4 ወር ቀን ቆጥረሽ እሱ እርጉዝ ሆና ካላየሽ ይቺ በጣም ውሸት። አሁን እንትን እልክልሻለሁ ቴስተሩን በውስጥ እሺ፣ አሁን እልክልሻለሁ ሜሴጅ። ከስሯ የምታቃጥራ እንዳለች አሲዳም እሷ ናት እንዲህ የምትላት። ለማሂም ያለችኝ እንዳለች ታቀርሽ ይቃማሽ ላሳይኝ በያት ያለች። አምን ነው ልጠቁምብኝ ፈልጋ ነው። በመጠቆም እኔ ቃማ አንቺ ጋር አለ እንዴ? ለምን አትጠቁምብኝ? ኢቃማዬንማ የሆነ ቦታ ሲሄድ ስጠራ አሳያለሁ። ስጠራ አስፈላጊ ቦታ ሲሄድ ለአንቺ ለተራ ርካሽ ሴት አላሳይም በያት። እየሰማችኝ ከሆነ ከፈለገችኝ እሷም ትምጣ። ደግሞ አንዳለች ደግሞ ከጎኑና ወሬ የምታ ስጠራ ህግ ቦታ ሲሄድ ሀቢባ ህግ ቦታ ስቀር ችግር የለም እንዳታሳይ ማለት ጋት በጣም አቡ እኮ ህጎና ነው። እዚህ ጋር እኮ ህጋችን ህግ ስለሆነች እሷ እኔን አይደለም ማሂን ነው ያለችው። ማሂን ነው የሀቢባን መች አሳያላልኩም ህግ ቦታ ሲተማ እዚህ የምናውቀው ቦታ በምን ሲጀመር ሚዲያ ላይ ፐርሰናል ኢንፎርሜሽን ማሳየት አይቻልም። ብታሳይ ይነቅላታል ቲክቶክ። እኔ ደግሞ ማውራቱ ላይ አይጠበቅብኝም። እስቲ የሆነ ነገር ልንገርሽ፣ ያለውም የሌለውም እኩል ነው የሚኖረው። ምንም ልዩነት ተናገርኩ እኮ። እንደውም እኔ ሰቃቀን የተረፈኝ ብዬ እኮ ተናገርኩ። ነፃነት ነበረኝ 12 ዓመት ሙሉ ዘልዬበት ነበረ። ከተወሰደ በኋላ ነፃነት ታረቁ። ይኸውልሽ ሱሱ ሰው ሲጣላ ደስ የሚለው ሰይጣን ብቻ ነው። የሰው ልጅ ሰው ሲጣላ አይደሰትም። እናንተ እንድትጣሉ የሚፈልግ በጣም ብዙ ሰው አለ። ስለዚህ ጠላቶቻችሁን አሳፍሩ እንጂ አታስደስቷቸው። ሰይጣንን አሳፍሩት እንጂ አታስደስቱት። ታረቁ። እዚህ ጋር ሶስታችሁ ነጃትም ታረቁ። እሺ ቅድም አቡ ጥያቄ አለ። ለምን ሁላችንም አንወድሽም ማለት ራይል እሱንም ከዚህ በፊት ሌላ ሰውን ብሎሽ ነበር። ምን ነው ሱሱ ከዚህ በፊት ሌላ ሰው አንዴ ሀቡ ሶሪ፣ እንደውም ካፌ ቀድማውን ሱሱ አለችው ልላት ነበረ። ከዚህ በፊት እኮ ሌላ ሰውን ብሏት እኮ ነበር። ለምን ስትሉ ሌላ ሰውን ቢላት አንቺም በያትም ሌላ ሰው የሚበላ ይቅርታና ራሳችሁን ችላችሁ አንወድሽም ሳይሆን አልወድሽም በሏት። እኔ ከሱሱ ጋር የሚያገናኘን እውነተኛ ጓደኝነት እንጂ እሷም ከኔ የምፈልገው ነገር የለም፣ እኔም ከእሷ ምንም የምፈልገው ነገር የለም። ይሄ ልቦናችሁ ያውቀዋል። መስላህ አይደለም እኔ እና እሷን ያገናኘን እውነተኛ ጓደኝነት እንጂ። ኦኬ ግን አንወድሽም ብላችሁ ሳትሆን አልወድሽም ብላችሁ አፋችሁን እኔ ደሜን እሰጣታለሁ። ደሜን መውደድ ብቻ አይደለም ደሜን እሰጣታለሁ። ሁልሽም ልቦናሽ ያውቀዋል። ይህንን ስትናገሩ እራሳችሁን ችላችሁ አልወድሽም መስላዬ ነው ከአንቺ ጋር የሚያገናኘኝ በሉ። እኔ ከሱሱ ጋር የሚያገናኘኝ ምንም አይነት መስላህ እንደሌለ ታውቂያለሽ። ልቦናሽ ያውቀዋል። እኔ ነጁ መስላ የለኝም ከሱሱ ጋር መስላህ አንቺ ነሽ እኮ ያልሽው፣ እኔ አይደለም ያልኩት። መስላህ ነው ከአንቺ ጋር የሚያገናኘኝ ያልሽው አንቺ ነሽ እንጂ እኔ ነጃት አይደለም። አንወዳችሁም ያልሽው አንቺ እንጂ እኔ አይደለሁም። ስትናገሩ እራሳችሁን ችላችሁ አልወድሽም በሏት። እኔ ደሜን እሰጣታለሁ። ከሱሱ ጋር ጓደኝነት፣ እውነተኛ እህትነት፣ ጓደኛ። በነገራችን ላይ ኢትዮጵያ ሄደን ከመጣን በኋላ ከጓደኝነት አልፎ ቤተሰብ ሆነናል፣ ተዛምደናል። ይህን እንድታውቁት ኦኬ። ከዛ በመቀጠል ደግሞ አልወድሽም ብላችሁ በሉ እንጂ አንወድሽም ብላችሁ ጭምልቅልቅ አታርጉት። እኔና አንቺ በጣም እንለያያለን። ሁላችንም የየራሳችን ጓደኞች አሉን። ሁላችንም እንዳቀራረባችን የሁላችንም እኔ ላንቺ የምሰጥሽ ቦታ ሌላ ነው፣ ለሱ የምሰጣ ቦታ ሌላ ነው። ሁላችሁም የየራሳችሁ ቦታ አላችሁ። ኦኬ ስትናገሩ እራሳችሁን ችላችሁ ተናገሩ። ሌላ በቃ ብዙ መናገር አልችልም። በቃ አሁን ታረቁ። አንቺና ልጅ ታረቁ። ሰይጣንን አሳፍሩ። እኔ መጀመሪያም እኔ ምንም የተጣላ ነው ነገር የለም። እዚህ ጋር ስሜ ስለተነሳ ነው መልስ ልሰጥ የገባሁት እንጂ የተጣላሁበትም ነገር የለም።
የተናገርኳትም ነገር የለም። አቡዬ እነሱ ጓደኛ ስለሆኑ ተደዋውለው አውርተው ስለመጡ እኔ ልውረድ በቃ አያስፈልግም። ገባሽ? እዚህ ተደዋውለው አውርተው ነው የመጡት። ስቶሪ አብሬሽ በልቻለሁ፣ አብሬሽ ጠጥቻለሁ፣ ክፉንም ደጉንም አሳልፌያለሁ። ይቅርታ ነጁም ዛሬ እኔ አላወቅኩም ይሄንን ሁሉ ጉድ ይሄንን ሁሉ ታሪክ አላወቅኩም። ፀጉር ቤትሽ መጥቼ ፀጉሬን ተሰርቼ ፊት እንኳን እንደዛ ፊትሽን እንኳን አርገሹ ምን ሆንሽ እንኳን ብዬ ምንም ገብቶኛል፣ አውቃለሁ ሁሉን ነገር ግን አልጠየቅኩም ምንም ነገር። ይሄ የምክክር ጓደኛ ናችሁ። አላህ ይጠውል በአምሮኩን። እኔ ራሄል ከዛሬዋ ቀን ጀምሬ ከህይወታችሁም ሆነ በመንገዳችሁ ላልደርስ በህይወታችሁ ላልገባ እዚህ ህዝብ መሀል ፈልጋለሁ። አውርታችሁ ተነጋግራችሁ ተደዋውላችሁ ነው የመጣችሁት ድንግል ማርያም በምታውቀው። ስለዚህ ጓደኝነታችሁ ይስመር። እኔ እና እናንተን ካሁን በኋላ ምንም የሚያገናኝን ነገር አይኖርም። ካስቀየምኩኝ ለምን በደና ጊዜ በጓደኝነት ጊዜ አብረን በልተናል፣ ጠጥተናል። ያንን ጊዜ አልክድም። ቢያንስ እንኳን እኔ ይህን ሁሉ ነገር ረስቼ ነጁ ነገ እሪሙሽ መጥቼ እሰራለሁ። ፊትሽን ምን ሆነሽ ነው እንኳን አላልኳትም። ለምን አውቄዋለሁ እና ሀቡ ገብቶኛል። ግን ምንም ለምን እነሱ ጓደኛ ናቸው ሁሉ ነገር። እኔ ለካ ዝም ብዬ እንትን ነበርኩኝ ማሟያ በጎደለ ማሟያ። ዛሬ ነው የገባኝ ሁሉ ነገር። ካሁን በኋላ በህይወታችሁ አይደለም በመንገዳችሁ አላልፍም። ክፉ አይንካችሁ ከነ ቤተሰባችሁ ከነ ልጃችሁ። ካስቀየምኩሽ ይቅርታ። ፊት ለፊት ችግር እኔ ካለብኝ ጓደኞች አሉን። ችግራችንን የምንፈተው ሚዲያ ላይ ሳይሆን ባይሆን ጥሩ ነው። ለምን አብረን የበላ ነው የጠጣ ነው ይወጣል። ራሄል ንግግር አትችልም ዝምተኛ ናት ተብሎ ከሆነ ካሁን በኋላ ንግግርም ችያለሁ፣ ዝምታዬንም ሰብያለሁ። አንቺ የሚያወራል እንዴ እንዳንቺ ላይ ይቅርታ ለመጠየቅ ነው ሀቡ። የሚያገናኝን ነገር አይኖርም። ተማናቸውን ይወጥቻለሁ። እንዳወራ አልፈቀድሽልኝም። እሱዬ እንዳወራ አልፈቀድሽልኝም አልኩሽ እኮ። ለምን አንገበገብሽ ነው? እዚህ ጋር እኮ መድረኩ ተከፍቶልኝ እኮ ነው። መድረኩ ተከፈተልኝ። ይኸውልሽ ላል ማውራታችንም የተባልኩ ድሮ ችግሬን የምታስረዱልኝ እናንተ ነበራችሁ። ማልቀስ ነው ንግግር አልችልም። ስለዚህ ከአሁን በኋላ አስረዳሽልኝ። ቴንኪው ሶ ማች። በግል የሚፈልገኝ አካል ካለ በግል ችግር ያለበት አካል ካለ ቤቴ ይታወቃል አለሁ። ለምን ሰው ቤት ውስጥ ጋብዣለሽ ራሄል? አስፈላጊ ነገር ይኸውልሽ፣ ቆይ እዚህ ጋር አልቋል ጉዳዩ። ራስሽ ምን ብለሻል? በቅርታ ጠይቀሻቸዋል። ሰላም ነው ከዚህ በላይ ከህይወታችሁ እወጣለሁ ብለሻል። ስለገባኝ ነው በውስጥ ዋትሳፕ ምንም ስላለ ሀቡዬ በጣም ደከመኝ ሰለቸኝ። ስለዚህ ያሁን እንደፈለጉ አንቺ ምን አገባሽ? አንቺ ያቆይላችሁ ጓደኝነታችሁን ያበርክትላችሁ። እኔ ከእናንተ መሀል ሀቡ ወላሂ ነው የሚልሽ። ወላሂ ልጆቼን ወላሂ ምንም ያወራ ነው ነገር የለም። በዋትሳፕ ደውላልኝ ጊቢን ያለችኝ አሁን ማለት ነው። ራይ ተደወለችልኝ በኋላ ደውላልኝ ጊቢን ያለችኝ ምንም ያወራ ነው ነገር የለም። እሺ እንደጃት ተቀይመሻታል ራሄል? ከራሄል ጋር ጸበኛ? እኔ ምንም የተቀየምኳት ነገር የለም፣ ያኮረፍኳትም ነገር የለም። ቅድም እኮ ለተናገረችው ነገር እኮ ነው መልስ የመለስኩላት እንጂ ምንም የተቀየምኳት ነገር የለም። ፀጉር ቤቷ ሂጄ ነበር መዘል ችግር ካለ ሪቾ ነይ ብላ ነው ይሄ ነው የተቀየምኩት። ኤክስፕሌን አድርገዋለች፣ ዲቴይሉን ተናግራለች። ቴንኪው። ለዚህ ስምሽን ያነሳውበት ምክንያት ይሄ ነው፣ ሌላ ምክንያት አይደለም። ልንገራት ቆይ ነጁዬ ራሄል ስለምትወድሽ ፀጉር ቤቷ የመጠች ዛሬ ተሰርቼ ለምን ይህን ችግር አልነገረችኝ? ለምን ፊቷን ብቻ ቀየረችብኝ? ለምን ነይ ብላ ጠርታ ወደ ውስጥ አላናገረችኝም? ለምን እኔና ሱሱን ለማስታረቅ አልሞከረችም? ለምን ዝም አለች? እንደ ጓደኛ እንደ ሁለታችንም ጓደኛ። አሁን ትዝ አለኝ ሱሱ ደውላ ባሌን ያናገረችው ቀን ወላሂ ነጁ ጋር ደውዬ ነጁ ሱሱ ጋር የተፈጠረ ነገር አለ ወይ? ሱስ ቢያንስ ደርሳ ምናምን አውርተው ጨርሰዋል። ጥፍር ቪዲዮ ኮል ደወልኩላት። ጥፍር እየሰራች ነው። አጥፊ ቪዲዮን ስፒከር ላይ ነው እንዲህ ስላት አይደለም አለችኝ። ይኸውልሽ ሪታ ለማወጣጣት ርቀት አልሄደችም እንኳን ከተባለ ሄጃለሁ። ደውዬ ነጁ ሱሱ አብድን እፈልግሃለሁ አለችው። ማኦሌ ነገር አለ ጸባለ ስላት አይ ምንም የለም ሪቾ ትንሽ ጥሩ ሙድ ላይ ስላልሆነች ነው ምንም ነገር የለም አለችኝ። ጥሩ ሙድ ላይ እንዳልሆነችማ የራሷ ነገር እንዳለባት ታውቂያለሽ። በዛ ሰዓት ለእኔም አልነገረችኝም። እኔ የተቀየምኩበትን ይሄ ማለት ሀቢባ እየነገርኩሽ ነው፣ እያጠራሁልሽ ነው። አልነገረችኝም። ዛሬ እዛ ጋር ሲሄድ ያየሁት ፊት እኔ ወላሂ እኔ ሚስኪን ስለሆንኩ ምንም አልተፈጠረም ብዬ ሄድኩ። በሰዓቱ አላወቀችም ነበር፣ አላወቀችም እንበነጁ። ከዛ በኋላ ዛሬ ፀጉሯ ልትሰራ ስትመጣ ለምን ጠርተሽ ተቆጥተሽ ሁለቱንም አላስታረቅሻቸውም? ስለምትወድሽ ነው ይሄን ካንቺ የጠበቀችው። ገባሽ? ዛሬ ደግሞ ያላልኩበት ምክንያት ሀቡ
እኔ ራሴ ፍሬ የነገረችኝ ራሄል እንዲህ ብላ የነገረችኝ የራሴን ንዴት አለብኝ ከሱሱ ንዴት ውጪ ገባሽ? እሱን ራሱ አሁን እኔ ሪታን አግኝቻት እንዲህ አልሽ ብዬ ብነግራት የሱሱም ነገር አለ ተደራርበው አድማ ሰርተው ይውለኛል ብዬ ልክ እሷ ስትመጣ ወጣውኝ እኔ ሀቡ የፍሬ ነገር ደግሞ ዛሬ አይደል ልጅቷም ተናግራለች መታ እግዚአብሔር ይስጣት ቀደም የዛሬ 5 ወር ነው ነጁ ሪከርድ አንቺ ጋር ነበረ ሪከርድ ያረጋግጥ የሰማሁት ሌላ ነገር ሌላ ልጅቷ እኮ አልተናገርኩም አዲስ ነገር አለች እኮ ቀደም መታ እዚህ አይደል ሀቡ ብላለች ግን ያው እሷ ስላለች ብቻ እናምናታለን ብላት ይሆናል ለነጁ አዲስ ነገር ምንድን ያለችው የሪከርድ አንቺ ያረግሻትን ሪከርድ ብቻ ነው አውርታ ሄደችው አልነበርሽም ይላል እንግዲህ ስለዚህ ልጅቷ ስላለች ብቻ እናምናትም ሁለታችሁን ለማጣላት ጨማምራ ብዙ ነገር ብላ ሊሆን ይችላል ስለዚህ እናንተ ለማጣላት ሰው ወሬ አምጥቶ የነገራችሁ ሰው አይደሰት እኔ አመሰግናለሁ ሀቡ ከጎኔ ስለቆምሽ ራሄልን ተቀይመሻታል አልተቀየምኳት እሺ ራሄል ነጁን የተቀየምሻት ነገር አለ አልተቀየምኳትም ተናግሬያለሁ በዚች ነገር ብላናችሁ እሺ አሁን ወደ ሱሱ እንሂድ እሺ ሱሱ ራሄል ደጋግማ ይቅርታ አድርጊልኝ አንቺ ጥሩ ሰው ነሽ እወድሻለሁ ብላለች ደጋግማ ስለሆነች ነው ሀቡዬ ስለሆነች አልልም እኮ ስለሆነች እሺ አቦኔ እኮ በቃ ፈጥነው ችግር የለም ምንም ይቅርታ አድርጊልኝ ካስደበርኩሽ በቃ ግን ሰላም ነሽ አሁን ሙሉ ቅሬታሽ ሄዷል በራሄል ሀቁ እኮ ወጣ ሀቄ እንዲወጣልኝ ነበር እንፈልገው ሀቄ ወጣ እኮ ሌላ ምን ፈልገው እንደገና ያንቺን ጥሩነት ደጋግማ መስከራለች እንደምትወድሽ መልካም ሰው እንደሆንሽ ውለታሽ እንዳለባት ደጋግማ ተናግራለች ትወድሻለች ፍቅር ያሸንፋል ፍቅር ከጸብ ይበልጣል እና ፍቅራችሁን አስበልጡ አይጭክ ጓደኛ መሆን እኮ አይጠበቅባችሁ አትሁኑ ጓደኛ ግን ቢያንስ ምንም አትሰዳደቡ አትገናኙ ግን አትሊስት ላይቭ ላይ እንኳን ብትገናኙ ሀይ ሰላም ነው ተባባሉ ተከባበሩ መዋደድ ግዴታ አይደለም ግን መከባበር መንገድ ላይ አንድ ሀገር አይደል የምትኖሩት መንገድ ላይ ብትገናኙ ሰላም ነው ተባባሉ በቃ አንቺም የትን ቦታ ስሟን አታንሺ እሷም የትን ቦታ ስምሽን አታንሳ በቃ ሰላም ሁኑ ያሳለፋችሁትን ጓደኝነት አብራችሁ የበላችሁትን የጠጣችሁትን አስቡ ዛሬ አንዳችሁ ብትሞቱ የእውነት ለአንደኛችሁ ጸጸት ነው ምን አለበት ታርቂያት በሆን ኖሮ ትላላችሁ አሁን ዛሬ ላናድር እንችላለን አንዳችን አናውቅም ላይፍ በጣም አጭር ነው እና ፕሊስ አትጣሉ ሰላም ሁኑ በመታረቃችሁ እጅግ በጣም ደስ ብሎኛል እና አቡዬ አመሰግናለሁ ስለጠራሽኝ እዚህም ብዙ ሰው ነበረ በጣም አመሰግናለሁ ጊፍት የሰጡኝም በቃ ሁሉንም ሰው ሀቡ ባንቺ ስም አመሰግናለሁ አንቺንም አክብረሽን እዚህ የኛን ችግር ይዘሽ ይሄንን ሁሉ ሰዓት ስለተቀመጥሽ ችግርሽ አይደለም ግን የኛን ችግር ለመፍታት ለማስማማት ብለሽ ስለተቀመጥሽ እኔ አሁን ይሄን እንኳን ስናገር እያስመሰለች ነው ምናምን እንደምባል አውቃለሁ ሁሉ ፊልሙን ስለማውቀው ነው ግን ልባል ችግር የለውም አመሰግንሻለሁ ሀቡዬ እወድሻለሁ ፎሎዊን ብትመልሽልኝ ደግሞ ደስ ይለኛል ሀቡዬ አንቺ ቤት ልጅ ነኝ እኔ እና ተመልካቾቹም እዚህ የነበሩትን ሁሉንም ይቅርታ ጊዜያችሁን ወስደንኝ ስለሰማችሁን ጊፍት ሜል ከአበባ ጀምሮ ጊፍት የሰጣችሁኝ አመሰግናለሁ ሀቡዬ ለቤሩት ሰውም አደራ ስለሰጠሽኝ አመሰግናለሁ እንፈላለግ እወድሻለሁ ሀቡዬ ተከታዮችሽን ሁሉንም የሀቡ ልጆች የኔ ቤት የሱሱ ተመልካች አመሰግናለሁ ሀቡዬ እወድሻለሁ በድጋሚ እዚህ ውስጥ ያስቀየምኩት አካል ካለ 9 አይታወቅም ሚዲያ ላይ ምናልባት ያልወጣም በኔ ቂም የያዘ ካለም አፉ በሉኝ ይቅር በሉኝ እኔ ሀቡ አሁን ልሙት ልኑር አላውቀውም ምናልባት ድፍት ልል ይችላል አይታወቅም ገባሽ ምናልባት ሁሉም ያስቀየምኩት ምድር ላይ አመሰግናለሁ እኔ ካሁን በኋላ የሴት ጓደኛ ሊኖረኝም አይችልም ለምን ደሜ መራራ ነው ሁሉ ነገር መራራ ነው እስኪ ልሞክረው ብቻዬን ልሞክረው ሁሉን ነገር ሱሱ ነጁ እኔ ከህይወታችሁ በፈቃደኝነት ወጥቻለሁ ክፉ አይንካችሁ ከነ ልጃችሁ ከነ ባላችሁ እወዳችኋለሁ ሀቡዬ ኑሪልኝ አመሰግናለሁ ሁላችሁም እዚህ የተመልካቾች በጠቅላላ አመሰግናለሁ ይቅርታ አድርጉልኝ ባይ ሀቡዬ እወዳችኋለሁ እሺ ሰላም ደሪ ፈጣሪ ይጠብቅሽ ፈጣሪ በሰላም ይገልጽልሽ አሜን እሺ ሱሱ አንቺ ማለት የምትፈልጊው ነገር ካለ አይኖ አሞሻል አይዞሽ ሀቡዬ በጣም ነው የማመሰግነው አይዞሽ አሞሻል አውቃለሁ አይዞሽ ግን ሱሱዬ የሰው ወሬ አትስሚ እሺ ለሰው ወሬም አትጨነቂ ያንቺን ሰላም ለማደፍረስ ያንቺን ቢዝነስ ለማበላሸት ያንቺን ስም ለማጥፋት ሰው ብዙ ርቀት ሊጓዝ ይችላል ገባሽ ጠንቋይዋ ያላለችው ፈጥራው ነው ያሉት
አንቺ ብዙ ተቀናቃኞች አሉሽ። ለምን? ሰክሰስፉል ቢዝነስ ወመን ስለሆንሽ። ስለዚህ ግን ስማርት ካልሆንሽ ደግሞ የማንም ወሬ መጫወቻ የምትሆኚ ከሆነ ደግሞ ብዙ ርቀት መጓዛችን። የሰው ወሬ አትስሚ፣ ማንንም አትስሚ። ፀጉር ቤትሽ የሚመጣ ሰው ትሪቲም እንደ ከስተመር። ማንንም ጓደኛ አታይሽ። ጓደኛ ምን ያደርግሽ? ባለትዳር አይደለሽ? ባልሽ አለሽ። ባልሽ አይበቃሽ? አለቀ። በተረፈ ፀጉር ቤትሽ የመጣ ሰው ሁሉ ጓደኛሽ ሊሆን አይገባም አይደል? ስለዚህ ስራሽ ላይ ስራሽን ስሪ። ለምን ሲባል ነው የምትሄጂው? ኦኬ ሶ በቃ ያ ተሳካልን፣ አባረርናት ከቤሩት ለአንድ ትሄድ አደረግናት እንዲሉ ነው የምትፈልጊው? ሳቴን አለ አልቦን ችግር የለውም። አላህ የትም ቦን ርስቄን የትም ይሰጠኛል ማለት እኮ። ለምን ብለሽ ነው ሀገሪቷን ጥለሽ የምትሄጂው ማለት ነው? ስንት ገንዘብ አፍሰሰሽበታል እንዴ ፀጉር ቤቱን የከፈትሽው? ለምን እንደዚህ ጊቭ አፕ አታርጊ። እንደዚህ በአንድ እጅ አትስጪ። ጠንካራ ነሽ አንቺ፣ ጀግና ነሽ። ከዜሮ ተነስተሽ እዚህ ደርሰሻል። ወደፊትም ትቀጥያለሽ። አሁን ከደከመ እረፍት አርጊ። የሰው ልጅ ሲደክመው ያርፋል። ሲደክምሽ ታርፊያለሽ እንጂ አታቋርጭ። ሲደክምሽ ታርፊያለሽ። እረፍት ወስደሽ አገግመሽ ስትሮንግ ሆነሽ ትመለሻለሽ። ማቆም የሚባል ነገር እሺ። እሺ ማሽ። በተረፈ ደግሞ በውስጥ አወራሻለሁ። እሺ ደህና እሺ እናት አላህ ይጠብቅሽ። አይዞሽ ደህና ደሪ ነጅዬ። እሺ ቴንኪው ማሪ ስለመጣሽ። አመሰግናለሁ። እሺ እናቴ ሰላም ደሪ